በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ የጀርባ አጥንትና የደም ስር የሆነው መሰረት የሆነው ትግራይ አክሱም እንደሆነ ሁላችን የምንጋራው ጥራት ብቻ ሳይሆን የምናውቀው የምናምነው እውነት የሆነ ጉዳይ ከጎጃም ከጎንደር ተባረው ሲወጡ ህዝቡን በሙሉ ማለፊያ አጥቶ በጎንደርም በለማልሞ እንዳያልፍ በዚህ ደግሞ በወልዲያ እንዳያልፍ በአፋር እንዳያልፍ በሁሉም ተዘግቶበት ወደማያውቀው በመተማ ዮሐንስ አድርጎ ወደ ሱዳን ሲባረር እንደ በገደብዬ የነበሩት እነ መረጀት እነ መምር ችሩብ በገጀራ መጥረቢያ ተከትክተው ሲሞቱ ቅድመ ጄኖሳይድ የኢትዮጵያ ሲኖዶስ ቢሆን ወይ ደግሞ ጳጳሳት አንድም ድምጽ አላሰሙ እሱም አልፈን እንዳልኩት ማውገዝ ሲቅርና በጣም የሚያሳዝነው ጁንታ የሚባለው ከሚገዛን ሰይጣን ይሻለን ሰይጣን ይግዛን ይያሉ እጅግ ከሚያሳዝነው የኢትዮጵያ መንግስት ምንም እንኳን ጦርነቱን ቢያካሂድ የትግራይ ቦታ ግን በአዋጅ ሽሮ ህገ መንግስትን አፍርሶ እንዴት ብሎ ሳያስብ እዛ የነበሩትን ጠራርጎ በማባረር የሚገደለውን የሚታሰረውን አስሮ ነጥቆ ነው የወሰደው የኢትዮጵያ ሲኖዶስ ሱዳን ውስጥ በመከራ ተጠልሎ አንዴ ቃጠሎ አንዴ መከራ እያለቀ በትግራይ ውስጥ በየተንዳው የወደቀ በሚሊዮን የሚቆጠር ህዝብ የተፈናቀለ እዛ ውስጥ እያለን አንድ ቀንም እንኳን ተነስቶ የኢትዮጵያ ሲኖዶስ ትናንትና ባደረከው ባጠፋው ጥፋት ንስሐ መግባት መጸጸት በድያለሁ ብለህ ራስህን ለእግዚአብሔር ሰጥተህ ለህዝቡ ማረይ ማለት ሲገባ አሁንም ደግሞ እንደገና እየቀጠልክበት ስላለ ትናንትና በዚሁ ደግሞ ባስተላለፋችሁት የሲኖዶስ ጉባኤያችሁ በጣም አሳዛኝ ሆነ በተክላላ ያላችሁን ዓላማ ምን እንደሆነ ፍንቱ አድርጎ ያሳየን ነገር ነው በራያ ውስጥ 6 ወረዳዎች ብላችሁ አምና ከፍላችሁ ሌላው የናንተ አይደለም ማለት ነው እናንተ የነበራችሁበት ከፍላችሁ ሀገረ ስብከት አቋቋማችሁ ተደርጎ ማይታወቅ በዚህም ደግሞ ትግራይ ያለው ደግሞ በዚሁ በመንበር እናንተ ተቀበሉት አትቀበሉት የራሳችሁ ጉዳይ እንተዋወቃለንና ሌላውን 6ቱን ብላችሁ ገንጥላችሁ ሀገረ ስብከት አቋቋማችሁ ስለዚህ ህዝብ ይስማ ምናልባት ስለማይገባ በእልህ ውስጥ ያለህ ከሆነ አይበራልህም ያልበራለት ትውልድ ኦርቶዶክስ የምትባለው ቤተክርስቲያን ኃይሉ አይመነምናል ይጠፋል ተው ስንል ተቀልዱብን ነበር አሁንም ደግሞ ከዚህ ዘላችሁ ጵጵስና ምንድነው እንዴ ጵጵስና ጳጳስ ማለት ኤጲስቆጶስ ማለት ምንድነው እንዴ አሁንም ኃይላችሁን አጠናክራችሁ ምታስቡት ፖለቲካና ዓለማዊ ስለሆነ ክብራችሁ እንጂ የሰውን ክብር ስላይደለ አሁንም ትናንትና የበደል በትግራይ ፈጸማችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ክርስቶስ ተንሥአ እሙታን ክርስቶስ በእውነት ከሙታን ተነስተዋል የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም የምትገኙ በሙሉ ሰላም ለእናንተ ይሁን የሰላም ባለቤት የሰላም አለቃ ሰላማዊ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ በእያላችሁበት ክፍለ ዓለም ሁሉ ሰላሙን በረከቱን ረድኤቱን እንዲያበዛላችሁ ለሁላችንም እንዲያበዛልን ቅዱስ ፈቃዱ ይሁንልን የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ከብዙ ዓመታት ወይም ከብዙ ወራት ማለት ይቻላል ወይም ደግሞ ዓመታት ማለት ይቻላል እንዲሁ በአማርኛ ቋንቋ
መልእክት ያስተላልፍኩበት ወይም ደግሞ ማስተላልፍበት ዋና ምክንያት ዛሬ የኢትዮጵያ ኦርቶዶክስ ሲኖዶስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ተላልፈው መልእክት ወይም ደግሞ ያስተላልፈው ውሳኔ ስላለ ያንን ውሳኔ ምን እንደሚመስል ባጭሩ ለማስገንዘብ ነው። ሁላችን እንደምናውቀው የኢትዮጵያ ሲኖዶስ የትግራይ ህዝብ የኢትዮጵያ ማዕከል የኢትዮጵያ መሰረት የኢትዮጵያ የደም ስር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ የጀርባ አጥንትና የደም ስር የሆነው መሰረት የሆነው ትግራይ አክሱም እንደሆነ ሁላችን የምንጋራው ጥራት ብቻ ሳይሆን የምናውቀው የምናምነው እውነት የሆነ ጉዳይ ነው። ሌላ ከአክሱም ከትግራይ ውጭ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ የምትነሳበት መነሻ የሚሆናት ቦታ የለም። ምንም እንኳን ማርቆስ አባታችን አሌክሳንድሪያ ወይም እስክንድርያ እናታችን እያሉ አባቶቻችን ቢያቆዩንም ከመንበረ ማርቆስ ከቅዱስ አትናቴዎስ የኤጲስቆጶስነትን ማዕረግ ተቀብሎ ወደዚች ወደ አክሱም የገባው ሀገረ ስብከቱ መንበሩ የዘረጋ አክሱም እንደሆነ የፊልምናጦስ ታሪክ ወይም ደግሞ የብፁዕ ወቅዱስ አቡነ ሰላማ ከሳቴ ብርሃን ታሪክ ማየት ይቻላል። ከዛ በፊትም ቢሆን ሕገ ኦሪትም ይሁን ከሕገ ኦሪት በፊት የነበረው በሕገ ልቡና እግዚአብሔርን ማምለክ ያስተዋወቀች ወይ የጀመረች ከእስራኤል በዘመን ልክ በሕገ አበው እንደነ አብርሃም በስነ ፍጥረት ተመራምራ እግዚአብሔር አምላኳንም ያወቀች ያሳወቀችም እቺ ምድር እንደሆነች ሁላችንም የምናውቀው ሐቅ ነው። ለዚህም መጽሐፍ ቅዱስም ቢሆን በአንደኛው ነገሥት ምዕራፍ 10 ያለው የንግሥተ ሳባ የማክዳን ታሪክ ብናነሳ ቤተ መንግስቷ እዚህ ነው። ከዛ ቀጥለንም ጌታችን መድኃኒታችን ኢየሱስ ክርስቶስም የዛች የንግሥተ ሳባን ታሪክ መሰረት በማድረግ እስራኤላውያንን በገሰጸበት በማቴዎስ ወንጌል በምዕራፍ 12 እንደምናየው መጨረሻው ጊዜ ከዚህ ትውልድ ንግሥተ አዜብ ከዚህ ትውልድ ትከራከራለች ትፋረዳለች። እስመ መጻት ምርሁቅ ብሔር ከመትራ ጥበቦ ለሰሎሞን ንግሥተ አዜብ ትነሳ ንግሥተ አዜብ በመጨረሻ ተነስታ ከዚህ ትውልድ ትፋረዳለች ብሎ ጌታችን የተነሳ ንግሥተ አዜብ ንግሥት ማክዳ ከዚህ ተነስታ የሄደች እንደመሆኗ መጠን ከዛን ጊዜ ጀምሮ የእግዚአብሔር ሕዝብ ያለባት ምድር ናት። የምንኮራባት የምትኮርባት ቀጥሎም ቢሆን ደግሞ በሕገ ኦሪትም ሁላችን እንደምናውቀው ከ900 ዓመታት በላይ ሕገ ኦሪትን መሰረት አድርጋ እሱ ብቻ መጽሐፍተ ኦሪትን ብቻ ሳይሆን ሕገ ኦሪትን ብቻ ሥርዓቱን ብቻ ሳይሆን ታቦተ ሙሴ ጽላተ ሙሴም ሳይቀር በማህፀኗ ተሸክማ ያለች የኖረች ትግራይ አክሱም ናት። በዘመነ ክርስትና በሐዲስ ኪዳንም በ34 ጌታችን ባረገ በዓመቱ ወነዋ ማይ መኑ ይከላአን ተጠምቆ እንሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው ብሎ በመጠየቅ ትንቢተ ነቢያት ትንቢተ ኢሳይያስ 53 ላይ እያነበበ የነበረው ጃንደረባዊ ኢትዮጵያዊ ጃንደረባ ወይ ደግሞ በዛን በአሁኑ አጠራር ኢትዮጵያዊ በጥንቱ ደግሞ አክሱማዊው ጃንደረባ ጋዛ ተጠምቆ ወደዚች ከተማ ነው የመጣ ወደ ትግራይ ነው የገባው። ፍሬምናጦስም ክርስትናም ከዚህ ነው መሰረታቸው እዚህ ነው። ቀጥሎም ቢሆን ሰማያዊ ዜማ ዛሬ ቤትም ዓለም ያለው አቆቋሙ ብሎ ድጓው ብሎ መራፉ ብሎ ጸመድጓው ብሎ ማህሌት በሙሉ ጠቅላላ ሰማያዊ ዜማ የተቀበልከው እዚህ ነው።
ፊደላት ቋንቋዎች በሙሉ የተመሰረተው እዚህ ሀገር ስለዚህ እቺ እንዲህ አይነት ህይወትህ የሆነች ክብርህ ሞገስህ የሆነች ትግራይ በተለይ ደግሞ ምንም እንኳን ከጥንት ጀምሮ እንዲህ አይነት ግፍ እየተፈጸመባት የመጣች አካባቢ ወይመጣች ብትሆንም በ2013 ደግሞ ሁላችሁ እንደምታውቁት የኢትዮጵያ መንግስት በአጠቃላይ ክልሎችም ጭምር የኢትዮጵያ ወታደር ብቻ ሳይሆን ምልሻዎችም ልዩ ኃይሎችም በማጠናከር እሱም አልበቃም ብሎ የውጭ ኃይሎችም ሳይቀር በተለያዩ መንገዶች ስቦ በማስገባት ትግራይንና የትግራይን ህዝብ ለማጥፋት በሚወስንበት ጊዜ ዛሬ ትናንትና ሲኖዶስን ያካሄደ የኢትዮጵያ ሲኖዶስ ወይም እያንዳንዱ ወይም ሊቃነ ጳጳሳት ይህ በሚሆንበት ጊዜ ከመፈጸም ከዛ በፊትም ቢሆን ቅድመ ጄኖሳይድም ቢሆን በትግራይ ህዝብ ብዙ ችግር ሲፈጠርበት በየአብያተ ትምህርቱ በአብነት ትምህርት ቤቶች ሲገደሉ ሊቃውንት ከነበሩበት 40-50 ዓመት ካስተማሩበት ከጎጃም ከጎንደር ተባረው ሲወጡ ህዝቡም በሙሉ ማለፊያ አጥቶ በጎንደርም በለማልሞ እንዳያልፍ በዚህ ደግሞ በወልዲያ እንዳያልፍ በአፋር እንዳያልፍ በሁሉም ተዘግቶበት ወደማያውቀው በመተማ ዮሐንስ አድርጎ ወደ ሱዳን ሲባረር እንደ ሌባ እየተያዘ ህዝቡም ሀብቱም ነጋዴውም ተማሪው ሁሉ መከራ ሲቀበል በዛን ጊዜም ቢሆን የኢትዮጵያ ሲኖዶስ ድምጹ አላሰማም ህዝቤ አላል በሌላ አካባቢ መከራ ሲደርስ ለአብነት በጅማ አካባቢ በሶማሊያ አካባቢ በቤርሻንጉል አካባቢ በአሶሳ አካባቢ አልፎ በሚታይበት በቤርሻንጉል አካባቢ በሚታይበት ድምጹን ሲያሰማ በትግራይ ህዝብ በሊቃውንቱም ሆነ እንደ በገደብዬ የነበሩት እነ መረጀት እነ መምር ችሩብ በገጀራ በመጥረቢያ ተከትክተው ሲሞቱ ቅድመ ጄኖሳይድ የኢትዮጵያ ሲኖዶስ ቢሆን ወይ ደግሞ ጳጳሳት አንድም ድምጽ አላሰሙ እሱም አልፈን እንዳልኩት ይሄንን የጄኖሳይድ ጦርነት ሲጀመርም ከጳጳሳቱ ሰለክትድ የሆኑ የተመለመሉ ከመንግስት ጋራ ይሄንን እናደርጋለን ትግራይን ወደ ትግራይ እናዘምታለን ብለው ሲናገሩ አምነው ሲመካከሩ ነው ወደ ተግባር ሲመለስም የኢትዮጵያ ሲኖዶስ ተው ማለት ሲቀርና አይሆንም ማለት ሲቀርና ከኢትዮጵያ ከመከላከያ ሰራዊታችን ጎንነን በማለት በሚዲያዎች ዓለም እንዳያየው እጃቸውን በደረታቸው ጭነው አብረው ተሰልፈዋል እሱ ብቻ አይደለም የጸሎቱ የሞራሉ የገንዘቡስ ምን ተብሎ ጦርነቱ ህዝቡ በ360 ዙሪያ ዲግሪ የትግራይ ተዘክቶ መግቢያ መውጫ አጥቶ በመከራ ሲሰቃይ ሲያልቅ በሚሊዮን የሚቆጠር ህዝብ ሲሞት በሺዎች የሚቆጠሩ ከ40-50 ሺህ ሰው ወደ ከ75,000 በላይ ወደ ሱዳን ሲሰደድ የኋሊት እየታሰሩ ተከዜ ውስጥ ሲገቡ በእሳት በከነ ህይወታቸው እሳት ውስጥ ሲማገዱ ያን ሁሉ ፈተና ሲደርስ ያ ከብፁዕ ወቅዱስ አቡነ ማትያስ በስተቀር አንድም የሲኖዶስ ጳጳሳት ወይም አባላት ይህንን ያወግዛል ነበር ማውገዝ ሲቅርና በጣም የሚያሳዝነው ጁንታ የሚባለው ከሚገዛን ሰይጣን ይሻለን ሰይጣን ይግዛን ይያሉ እነዚህ ከገጸ ምድር መጥፋት ብቻ ሳይሆን ታሪካቸው እንዳይገኝ ከምድር በታች እንኳን ተቆፍረው እንዳይገኙ መደረግ አለባቸው ሲሉ የቤተ ክርስቲያኗ ኃላፊነት የተቀበሉ ስሟ የተሸከሙ ይህንን ሁሉ ሲናገሩ
በየከተማው 10 ፈንጅ ወርውረን በአንድ ጊዜ መጨረስ እንችላለን ብለው ሲዝቱ ያን ሁሉ መከራ ከትግራይ ህዝብ ላይ በአብያተ ክርስቲያናቱ በህዝበ ክርስቲያኑ በሁሉ ሲደረግ የኢትዮጵያ ሲኖዶስ ከመደገፍ ውጭ በገንዘብ በሞራል በጸሎት ከመደገፍ ውጭ አንድም ቀን ተው አላለም። እሱ ብቻ ሳይሆን ዓለም በሙሉ ሲረባረብ ዩናይትድ ኔሽን ከ15 ጊዜ በላይ ስለ ትግራይ ሲሰበሰብ ሰላም መምጣት አለበት ብሎ በኢትዮጵያ መንግስት ጫና ለመፍጠር ሲሞክር አምነስቲ ኢንተርናሽናል ምን ሆነ ወይ ደግሞ ይሄ ሁማን ራይትስ ዎች ሁሉም በየአቅጣጫቸው የአውሮፓ ህብረት የእንግሊዝ ፓርላማ የአሜሪካ ሌላው ሁሉ ካናዳ ሁሉም አብዛኞቹ ይህ ሰላም መምጣት አለበት ብለው በእምነት የማይመስሉ ሚዲያዎች እነ ሲኤንኤን ሌሎችም ስለ ትግራይ ህዝብ የትግራይ ህዝብ ማለቁ ያ ሁሉ ሲናገሩ በሚያሳፍር በሚያሳዝን መልኩ የኢትዮጵያ ሲኖዶስ ግን ጳጳሳት የኢትዮጵያ ጳጳሳት ግን ከ12 13 በላይ ዋይት ሃውስ ገብተው ሰላም አያስፈልግም የኢትዮጵያ አሜሪካ መንግስት ልክ እንዴት ምን ማለት ነው ቢንላደን ቴሮሪስት ቢንላደን የነዚህ ትዊንስ ህንጻዎች ያፈረሰ ያጠፋ ከነሱ ጋር ታረቀው እንዴት ይብለናል ይያሉ ሊቃነ ጳጳሳትን ባዮች ያን ሁሉ ሲያደርጉ ያ ሁሉ ፈተና ይህን ከማድረግ ውጭ ሌላ ነገር ርህራሄ አላሳዩም። እጅግ ከሚያሳዝነው የኢትዮጵያ መንግስት ምንም እንኳን ጦርነቱን ቢያካሂድ የትግራይ ቦታ ግን በአዋጅ ሽሮ ህገ መንግስትን አፍርሶ በትግራይ ውስጥ የሚተዳደሩትን ቦታዎች አልቀማም ወይ ደግሞ አልወሰደም። ነገር ግን ይህንን ጦርነት ማዕከል አድርገው ከመከላከያ ሰራዊት ጋር አብረው የገቡ ሕሞራ ሰቲት ሕሞራን ወልቃይት ጸገዴን ጸለምትም በደቡብ ትግራይም ያንን ሁሉ ገብተው ሲይዙ ደግሞ የኢትዮጵያ መንግስት የነዚህ ቦታዎች ወደ አማራ ክልል ወስጃቸዋለሁ ወይም ደግሞ ገመት ሌላ አውጥቼ በዚህ እንዲተዳደሩ አድርጊያቸዋለሁ ሳይል እሱ እንኳን የኢትዮጵያ ሲኖዶስ ግን ገና አብሮ እግር ተከትሎ ሰቲት ሕሞራ በትግራይ ለዘመናት የነበረው በህግ በቤተክርስቲያናችን የሚታወቀው ከእንግዲህ ወዲህ የኛ ነው በሚሉ ሰዎች ተነስቶ ሰቲት ሕሞራ ወልቃይት ጸገዴ ጸለምትም በሙሉ ወደ ራሱ ወደ ጎንደር እንደተቀለለው አይተነው እግዚአብሔር ያሳያችሁ የክፋት ትንሽ እንኳን ሊጠብቅ ሰላም እኮ ሊመጣ ይችላል። ያ ቦታ እኮ በትግራይ ክልላዊ መንግስት የሰቲት ሕሞራ ሀገረ ስብከት ነው። እንዴት ብሎ ሳያስብ እዛ የነበሩትን ጠራርጎ በማባረር የሚገደለውን የሚታሰረውን አስሮ ነጥቆ ነው የወሰደው የኢትዮጵያ ሲኖዶስ። እሱ ብቻ ሳይሆን በደቡብ ትግራይ የነበረም በተመሳሳይ ይህን ሁሉ ነው የፈጸመው። ያን ሁሉ ፈጽሞ ግን በውጭም በውስጥም የነበርን በውስጥ የነበረው ያለቀሰ ያዘነ ያነባ ያን ሁሉ መከራ ተቀብሎ ሀገር ውስጥ የነበሩ ብፁዓን በትግራይ ውስጥ የነበሩ ብፁዓን ሊቃነ ጳጳሳት አራቱ ሊቃነ ጳጳሳትም በስዋዕም በጩኸትም በምህላም ለኢትዮጵያ ሲኖዶስም በየጊዜው እባካችሁ በማለት በውጭ የነበርነው ይሄን ሁሉ አድርገን ድምጽ ሳይሰጡ ያን ሁሉ መከራ አደረጉ። እግዚአብሔር ይባረክ። ሰዎች እንዳሉት ሳይሆን ብዙ ዋጋ ቢከፍልም የትግራይ ህዝብ ተርፈናል። ያሉትን በሰማዕታት ያለ ኃጢያታቸው የሞቱት የተገደሉት እሳት ውስጥ የተማገዱት ባህር የተጣሉት በጥይት የተደበደቡት ንጹሃን ያለ በደላቸው ወገኖቻችን ሰማዕታት ስለሆኑ የ21ኛው መቶ ክፍለ ዘመን ሰማዕታት ናቸው። በዚህ አቅጣጫ የሞቱት በየአብያተ ክርስቲያናቱ መዘምራኑ ካህናቱ ከቤተ መቅደስ ሳይቀር በየቦታው የተሰየፉ የታረዱ ጳጳሳት መነኮሳት ካህናት የአብነት ትምህርት ቤቶች ሰንበት ተማሪዎች እንደነ ማርያም ደንገላት ያን ሁሉ
እንደነ ደብረ አባይ የተፈጸመው እንደነዚህ ማህበረ ደጎ ምን ማንን አንስቼ ያን ሁሉ ሲደረግ የኢትዮጵያ ሲኖዶስ አሁንም ግፋ በለው ይያለ ነው የቀጠለው ከብፁዕ ወቅዱስ አቡነ ማትያስ ውጭ አሁን ደግሞ ያ ሁሉ አልፈን የሰላም የፕሪቶሪያ ውል ተፈርሟል ተብሎ እንኳን 2 ዓመት በሚደረግ አሁንም የትግራይ ህዝብ ግማሹ ሱዳን ውስጥ በመከራ ተጠልሎ አንዴ ቃጠሎ አንዴ መከራ እያለቀ በትግራይ ውስጥ በየተንዳው የወደቀ በሚሊዮን የሚቆጠር ህዝብ የተፈናቀለ እዛ ውስጥ እያለን አንድ ቀንም እንኳን ተነስቶ ያለፈው አልፈዋልና የፕሪቶሪያ የውል የሰላም ውል መፈጸም አለበት ብሎ ሲያውጅ ያልሰማ ነው ይባስ ብሎ አሁን ይህንን መልእክት ለናንተው ለሊቃነ ጳጳሳት ኤጲስቆጶሳት ለሲኖዶሱ ለኢትዮጵያ ሲኖዶስ የመልእክት ይድረስልኝ ለናንተው ይህንን አሁንም ንስሐ አልገባችሁ አሁንም በክፋት ላይ ክፋት እየጨመራችሁ ላላችሁ ጳጳሳት ሊቃነ ጳጳሳት የመልእክት ይድረስልኝ ነብይ እግዚአብሔር ሆሴዕ እንደምታውቁት በምዕራፍ 14 እንዲህ ብሎ ነበር ተመየጥ እስራኤል ሀበ እግዚአብሔር አምላክከ እስራኤል ሆይ አንተ እስራኤል ሆይ ወደ አምላክህ ወደ እግዚአብሔር ተመለስ ብሎ ነበር ይህ የነብዩ ቃል በዛን ጊዜ ለእስራኤል የተነገረው ነው አውቃለሁ ታውቃላችሁ ነገር ግን ቃሉ ሕያው ነውና እኔም ይህንን ለእናንተ እናገራለሁ የኢትዮጵያ ሲኖዶስ ትናንትና ባደረከው ባጠፋው ጥፋት ንስሐ መግባት መጸጸት በድያለሁ ብለህ ራስህን ለእግዚአብሔር ሰጥተህ ለህዝቡ ማረይ ማለት ሲገባ አሁንም ደግሞ እንደገና እየቀጠልክበት ስላለ እኔ እዚህ ሁኜ ከጽሪቷ ምድር ሁኜ ወደ እግዚአብሔር አምላክ በተለይም ደግሞ ሲኖዶስ ማለት የቤተ ክርስቲያን ርዕስ በመንፈስ ቅዱስ የሚመራ እንደመሆን መጠን ያንን ነው ይያልኩ ያለ ኢትዮጵያ ይያልኩ አይደለም የሲኖዶስ ዋና ትርጉም የቤተ ክርስቲያን የምእመን ቤተ ክርስቲያን ሕይወት ወይ በበላይ ሁን ከክርስቶስ በታይ ጠባቂዋ መጋቢዋ እንደመሆን መጠን አሁን ይህንን ወደ እግዚአብሔር የትናንትናው መሳሳትህን አምነህ ወደ ንስሐ ተመልሰህ የበደልከውን ያደማኸውን እዛ ውስጥ እጅህ በደም የተነከረውን ይቅርታ ብለህ መመለስ ይገባሃል እንጂ አሁንም ነብይ እንዳለው ለምን ትተክሉ ኃጢአት ወተቀስሙ ፍሬሞት እንዳለ ለመቼ ለምን ስለምን ኃጢአትን ተክላችሁ ኃጢአት ተክልን ተክላችሁ ለምንድነው የሞት ፍሬ የምትለቅሙ ወይም ደግሞ ተሰበስቡ ተመየጥ እስራኤል ተመየጥ ሀበ እግዚአብሔር አምላክከ እንዳለው እኔ ዛሬ ትናንትና በዚሁ ደግሞ ባስተላለፋችሁት የሲኖዶስ ጉባኤያችሁ በጣም አሳዛኝ ሆነ አሁንም የትናንትናውን በትግራይና በትግራይ ህዝብና በትግራይ ቤተክርስቲያን በጠቅላላ ያላችሁን ዓላማ ምን እንደሆነ ፍንቱ አድርጎ ያሳየን ነገር ነው እስኪ ዚያር ያሳያችሁ ትናንትና እንዳልኳችሁ ሰቲት ሕሞራም ሆነ ሌሎች በትግራይ ነበሩ መጠበቅ አልቻላችሁም ልበል በራያ አካባቢ የነበሩትም በኢትዮጵያ መንግስት ስለነበሩ መጠበቅ አንድ ይገብታችኋልና እስከ ሰላም እስኪመጣ ብላችሁ መቆየታችሁ እስከዛ ልስጣችሁ አሁንስ የሰላም ውል ተፈርሞ ተብሎ የተሰደዱት ተፈናቅለው የነበሩ ወገኖቻችን ወደ ቦታቸው ተመልሰው በራያ ውስጥ 6 ወረዳዎች ብላችሁ አምና ከፍላችሁ ሌላው የናንተ አይደለም ማለት ነው እናንተ የነበራችሁበት ከፍላችሁ ሀገረ ስብከት አቋቋማችሁ ተደርጎም ማይታወቅ አምና እንደዛ ይሆናል ብለን ጠበቅናችሁ አሁን ደግሞ ይባስ ብላችሁ አካባቢው ተመልሶ በትግራይ ጊዜያዊ መንግስት እየተመራ ባለበት በዚህም ደግሞ ትግራይ ያለው ደግሞ በዚሁ በመንበር እናንተ ተቀበሉት አትቀበሉት የራሳችሁ ጉዳይ እንተዋወቃለንና በቅዱስ ሲኖዶስ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትግራይ እየተመራ ያለው አሁንም ደግሞ እንደገና ትናንትናው ደግሞ የ6 የራያ 6 ወረዳዎች ሀገረ ስብከት ብላችሁ አቋቋማችሁ በአንድ በኩል ደግሞ የሰላም አባቶች
ለፍቅር አባቶች ብላችሁ ሌላ ሰየማችሁ አሁን ደግሞ የትግራይ መሬት የትግራይ ህዝብ በዚህ የተዳደረ ያለው ህዝብ እርስ በርስ ያለውን ምናልባት ያለውን የፖለቲካ አትሞስፌር ያለውን ነገር በመቃኘት ወይም በመናበብ የኛንና የፖለቲከኞቻችን ድክመትና ያስከተሉብን ያለውን ነገር ተጠቅማችሁ ይመስል አሁን ደግሞ እንደገና ንስሐ ከመግባት ከመጸጸት ወጣችሁ ራያ ትግራይ ያለች ቤተክርስቲያን ሌላውን ስድስቱን ብላችሁ ገንጥላችሁ ሀገረ ስብከት አቋቁማችሁ ስለዚህ ህዝብ ይስማ ምናልባት ስለማይገባ በእልህ ውስጥ ያለህ ከሆነ አይበራልህም ያልበራለት ትውልድ መቼም በኃጢአት በፖለቲካ በዓለማዊ አስተሳሰብ የተነከረ ትውልድ ከሆነ አያስብ በ2010 ደጋግሜ እስከ 2011 ያስተላለፍኩት መልእክት አለ ተመልሰየው ይህንን መከራ ያደረግከው ያለኸው የመጨረሻ ውጤቱ ወደ አንተ ይመለሳል ትግራይ ላይ የተቀጣጠለው እሳት አሁን ተመልሶ አንተንም ይለበልብሃል በተለይ ደግሞ ይህንን 97% የሆነው የኦርቶዶክስ እምነት ያለው በተለይ ደግሞ የትግራይና የአማራ ያለውን ህዝብ አንድ ጊዜ እርስ በራሱ ከተገዳደለ ወይም ከተለያየ ኦርቶዶክስ የምትባለው ቤተክርስቲያን ኃይሉ አይመነምናል ይጠፋል ተው ስንል ተቀልዱብን ነበር አሁንም ደግሞ ከዚህ ዘላችሁ በሰላም ፈንታ በፍቅር ፈንታ በንስሐ ፈንታ ይህንን ሁሉ እየፈጸማችሁ ትገኛላችሁ የውርደት ብቻ ሳይሆን ክህደትም ነው የክርስቶስ ጌታችን እንዳስተማረ ስምዖን ወልደ ዮናስ አፈቅረኒ ንፈድፋድ እናንተ ሊቃነ ጳጳሳት የኢትዮጵያ ሲኖዶስ አባላት ለምን ምንድነው እንደ ጳጳሳት ዓላማ ጵጵስና ምንድነው እንደ ምንድነው እንደ ጵጵስና ጳጳስ ማለት ኤጲስቆጶስ ማለት ምንድነው እንደ ኖላዊ ማለት አይደለም ወይ እረኛ ማለት አይደለም መጋቢ ማለት አይደለም ወይ ህይወቱን ስለበጎች በክርስቶስ ፈንታ የክርስቶስን መንጋ ለመጠበቅ ሊሆን የተጠራ አይደለም ወይ ያለመሆን ከሆነ እንዴት ከዚህ ያለው ህዝብ የናንተ አልነበረም ወይ ያሳልፋችሁ ይሰጣችሁ የትግራይ ህዝብ በበጎች የተመሰለ ክርስቶስ የሞተለት የትግራይ 97% የትግራይ ህዝብ እኮ የናንተ በእናንተ ክርስቶስ በእናንተ ጥላ ስር ወይ ደግሞ ጠባቂዎች ብሎ ያስቀመጣችሁ እናንተን እኮ ነበር ነገር ግን እስከ አሁን የትግራይ ምእመናን ሁሉም እስከ አሁን ከዚህ በተለይም ደግሞ በዘመነ ጄኖሳይድ ባሳልፍ ነው ወራት በየተራራውና በየጫካው በመከራ በተኩላዎች በአመፀኞች ሁሉ መከራ ሲደርስበት ለክ በሕዝቅኤል 34 እንደተጻፈው ኖላውያን የተባላችሁ በጎቻችሁ በትናችሁ የትግራይ ህዝብ በበጎች የተመሰለ ምእመን ሐላፊው አግዳሚ ነው የተጫወተበት ጌታችን በወንጌሉም እንደነገረን ቢሆን 10 ይሄንን ሊቃነ ጳጳሳት ማለት ስራችን ይሄ ከሆነ ስራችሁ ይሄ ኑሮ ከሆነ አሁንም ከመመለስና ከይቅርታ ወደ አምላካችሁ የሰጠህንን ያስጠበቀህንን በጎችህን አስበልተን ነበር ምእመናንም አሁንም ይቅርታ ይደረግልን ልጆቻችን ህዝባችን በድለናል ከማለት ይልቅ አሁንም ኃይላችሁን አጠናክራችሁ መታስቡት ፖለቲካና ዓለማዊ ስለሆነ ክብራችሁ እንጂ የሰውን ክብር ስላይደለ አሁንም ትናንትና የበደል በትግራይ ህዝብ ፈጸማችሁ ስለዚህ በትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ አይደለም ለታውቁልን የሚገባ በትግራይ ያላችሁ ከመንገ ኢትዮጵያ መንግስት አብራችሁ ያላችሁ በፕሪቶሪያ ውል ያላችሁ ሆነ ትግራይ ውስጥ ያላችሁ በኢትዮጵያም በተለያየ ስም የተደራጃችሁ የሰላም አምባሳደሮች ሆናችሁ ሰላም ወዳድ ይሆንክ የትም ያለው ወገን ይህን እንድታደምጠኝ እፈልጋለሁ መልእክት ማስተላልፍልሃለሁ ይሄ የኢትዮጵያ ሲኖዶስ እየሄደበት ያለ ሰላምን የሚያመጣ አይደለም
ይሄ የቤተክርስቲያኑ በትግራይ ያለ ቤተክርስቲያን የመበደል ጉዳይ አይደለም በትግራይ ህዝብ ነው እየበደለ ያለ የትግራይን ይዞታና መሬት ነው እየሸነሸነ ያለው ከማይመለከተው ጎት የኢትዮጵያ ሲኖዶስ ስለዚህ የኢትዮጵያ ሊቃውንት እውነት የኢትዮጵያ ሊቃውንት ከእውቀት መሸከም ካልሆነ በስተቀር እውነት የተማራችሁት የክርስቶስና አስተምሮ እውነት በህይወታችሁ ካለ እንደ ቃሉ በውስጣችሁ የሚመለስ ከሆነ የኢትዮጵያ ሊቃውንት ይህን ልታወግዙት ይገባል የኢትዮጵያ እኛ በእውነት ትግራይ እናታችንና ጽዮን እናታችን ናት ብላችሁ የምታምኑ ሰዎች ካላችሁ ትናንትና ያንቀላፋችሁ ትናንትና ወይም ፈርታችሁ ወይ በተለያየ ምክንያት ድምጻችሁ ያላሰማችሁ አሁን እንኳን ድምጽን ማሰማት ይችላል የኢትዮጵያ ሲኖዶስ አሁንም በትግራይ ህዝብ በደሉን ቀጥሎበታል በአንድ በኩል ሰላምን አርጋል የሚያደርጉ ጠራለው ይላል ይሄ የተሳሳተ እንድትመልሱት ሐሳባችሁ ትክክል አይደለም አሁንም ይሄንን ጨርሾ የሰላም የጭላንጭል የሚያስጨልም ስራ ነው ትናንትና የሰራችሁ ስለዚህ የኢትዮጵያ መንግስትም ሆንክ በትግራይ ያለ የጊዜያዊ መንግስትም ሆንክ የተለያያችሁ የፖለቲካ ፓርቲዎችም ሆናችሁ በትናንትና የኢትዮጵያ ሲኖዶስ የፈጸመው በደል የትግራይ አካል የሆነውን 6 ወረዳዎችን ሀገረ ስብከት አርጋለሁ ብሎ ገንጥሎ የወሰደው ብሎ አቋቁም ያለው ይሆናል ማለት አይደል እንደማይሆን እርግጠኛ ነኝ ነገር ግን ትዝብት ነው እንጂ ይሄንን መራለው ብሎ የሚተማመን ጳጳስ ይሄንን መራለው ብሎ የሚመራ የሚመጻደቅ ሰው እርግጠኛ ነኝ ነገ የምናየው ጉዳይ ይሆናል ይሄ ሰላምን የማያመጣ ስለሆነ እውነት ያለፈው ዘመን ይብቃችሁ ትናንትና ከሰው ይልቅ ሰይጣንን የመረጣችሁ አባላት የሲኖዶስ አባላት ምን ብላችሁ ይሄማኮ ቀላል ነው ለእናንተና አሁንም ሳጠቃልለው ይሄ አግባብ አይደለም ከአስተሳሰባችሁ ቀይሩት በትናንትና ዕለት የናንተ ብዙ ነገር ነው ያየው በትግራይ ብቻ አይደለም ይሄ ሃይማኖታዊ ማዕዛ የሌለው ነው እኛ ብቻ በዚያም እኛ ካልመራ ነው በዚህም እኛ ብቻ ካልመራ ነው የሚለው ተአምር ነው እየተሰራ ያለ የኢትዮጵያ ሲኖዶስ በመንፈስ ቅዱስ ተመራ ለማለት የሚያዳግት ይሆነ ስለዚህ አባቶች ወደ ቀልባችሁ ወደ ልባችሁ ተመልሳችሁ ትናንትና የወሰናችሁት ውሳኔ በክብር እንድትመልሱት ስህተት መሆኑን አግባብ አይደሉ እንዳሳዘናችሁ ልታውቁት ይገባል ይሄንን ሳሳልፍ እኔ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ቅዱስ ሲኖዶስ ኦርቶዶክስ ተዋሕዶ ቤተክርስቲያን ወኪል አይደለም እሱ ራሱ ጻና አባቶችና የሚመለከታቸው የሚጎዝሙበት የሚነጋገሩበት ይሆናል ነገር ግን ጊዜ እንዳይወስድ በየጊዜው የኔም ተልእኮ ስለሆነ ያንን አስቀድሜ በየሚዲያው ማህበረ ቅዱሳን ነኝ የሚለውን አካል በየጊዜው አሁን ደግሞ ያሰራጨው ያለ እያየሁት ነው የትግራይ መሬት ለመውሰድ ለማድረግ ከበሮ እየመታ ነው በሌላ በኩል ደግሞ ብፁዕ አቡነ ሳዊሮስ ብሎ ነው ያወራል ይሄ ነው ታዲያ ይሄ ነው እምነት አሁን እገለ ብሎ ይለያዩ ለምን እገለ ተሾመብን እሪ ቤተክርስቲያን ጠፋች ወደመች በቃ ቀረች እኛ ብቻ ነን ጻድቃን ይያሉ ትናንትና አሁንም ለምን አቡነ ሳዊሮስ ሆኑ ለምን አባ አገለ ሆኖ ብለው በዚህ እየጨሁ በዚህ ያጎሩ በዚህ ደግሞ የትግራይ መሬት ደግሞ እንዲህ አድርጋለች ደግሞ እልል ይላል እንዲህ አይነት ሰዎች ናቸው እግዚአብሔር ሰዎች እንዲህ አይነት ሰዎች ናቸው እውነት የክርስቶስን ልብ ያለ እንደዚህ አይነት ሰዎች ናቸው አካላት ከክርስቶስ ጋር አንድ ሆኑ ምን ማለት ነው ይሄ ስለዚህ ይሄ አግባብ አይደለም በትግራይ ህዝብና በትግራይ ቤተክርስቲያን የፈጸማችሁትን በደል ባይሆን ንስሐ ግቡ ከልብ ተመለሱ አሁንም ከልብ ተመለሱ የሚል የዛሬ መልእክት ነው እግዚአብሔር አምላክ አይነ ልቦናችንን የሁላችንንም አይነ ልቦና ያብራልን የሰላም ባለቤት ሰላማዊ የሆነው ኢየሱስ ክርስቶስ ሰላማችን ያብዛል ሰላሙን ያድለን ደህና ሆኑ እግዚአብሔር አይነ ልቦናችንን አብርቶ ይህንን ሐሳብ ሳትንቁ ወደ ተግባር ብትቀይሩት እውነት ራሳችሁንም ህዝባችሁንም ታድናላችሁ ብያምናለሁ እግዚአብሔር ይስጥልን ሰላም ሁኑ ድምጽ ህዝቢ ድምጽ ትግራይ ድምጽ እምነት ፍኖተ ብርሃን
ድምፅ ሕዝቢ